በህይወት እስካለን ድረስ የማንወደው መጥፎ የሆነ መከራ ሊገጥመን ይችላል። ያ መከራ መጥቶ ተከስቶ ካለፈ በኋላ ከማማረርና ለምን ብሎ ከመበሳጨት ይልቅ አላህ የወሰነው ነው እሱ የፈቀደውን ሰራ ብሎ ለአላህ ውሳኔ ትግስተኛ መሆን ያስፈልጋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ ነው የሙስሊም መልስ። ልጄ ገና በ20 ዓመቱ ሞተብኝ፣ ገና እድሜን ሳይጠግብ ያለ ጊዜው ነው የሞተው፣ ስንቶች መሞት የሚገባቸው እያሉ እንዴት እሱ ይሞትብኛል ብሎ በአላህ ቀዳ ወልቀድር አስተያየት እየሰጠ እያማረረ የአላህን ውሳኔ ወዶ ማይቀበል ሰው። አንዳንድ ነገራትን መውደዳችሁ ደግሞ የተረጋገጠ ነው። ያማረ ህንፃ ቤቶን፣ ፎቁን፣ መኪናውን፣ ገንዘብ፣ ልጆች፣ የትዳር አጋርን፣ እነዚህን ብልጭልጭ ነገሮች መውደዳችሁ የተረጋገጠ ነው። ግን ወሁወ ሸሩን ለኩም ለእናንተ ፍጻሜው መጥፎ ሆኖ ሳለ በአላህ መንገድ የማያዙ ዲነል ኢስላም እንዲተገበር በዛ ቤት ውስጥ የማይገፋፉ ከሆኑ በላእ ናቸው ማለት ነው። እነዛ ቤተሰቦች ያ ሁሉ ገንዘብ ያ ሁሉ ንግድ ነገ ያጠፋን ሆኗል ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁለተኛው ክፍል አሁንም የቀዳ ወልቀድር ክፍል ሆኖ ነገር ግን ለጉዳዩ መከሰት ሰው ጣልቃ ገብ የሆነበት ሰበብያ የራሱ ድርሻ ነፃ ፍቃድ ያለው ክፍል ይባላል። እንዲህ አይነት ክፍሉ ላይ ነው በኃላፊነት የምንጠየቀው። ኸይር ከሆነ አጅርም እናገኛለን፣ ሸር ከሆነም በወንጀል እንጠየቃለን። መብላት መጠጣት ምሳሌ ብናይ ሰው ተገዶ ያለ ምርጫው ያለ ፍላጎቱ አይበላም አይጠጣም፣ ፈቅዶ መርጦ የሚያደርገው ነገር ነው። ስለዚህ በመረጠው ነገር ነገ በኃላፊነት ይጠየቃል። ሐላል መርጦ ከሆነ ጌታውን በመፍራት ከሐራም ስለራቀ አጅር ያገኛል። ሐላል መምረጥ እየቻለ እምቢ ብሎ ወደ ሐራም አዘንብሎ ሐራም የተደረጉ ምግቦችና መጠጦችን ከሆነ የተጠቀመው ተውበት እስካላረገ ድረስ በወንጀል አላህ ዘንድ ይጠየቃል። ቀድሞ የተጻፈብኝ ከሆነ ለምን እጠየቃለሁ ብሎ በቀዳ ወልቀድር ማሳበብ እንደማይሆንም አብረን ሳምንት ተመልክተናል ነው። ዛሬ የምናየው ደግሞ አራተኛ ነጥብ ሰመራቱል ኢማኒ ቢልቀደር። ቀዳ ወልቀድርን ቁርአንና ሐዲስ ላይ በተጠቀሰው መልኩ አምኖ መቀበል ምንድነው ፋኢዳው? በእኛ ህይወት ውስጥ ምን የሚያፈራው ፍሬ ያለ የሚለውን ኢንሻአላህ እንመለከታለን። ሊልኢማኒ ቢልቀደሪ ሰመራቱን ዐዚማ። ቀዳ ወልቀድርን አምኖ መቀበል እጅግ ብዙ ፍሬዎች አሉት። ወፈዋኢዱ ጀሊላ፣ በጣም ታላላቅ የሆኑ ልዩ ልዩ ጥቅሞችም አሉት። ፊ ሐያቲል ሙእሚን፣ በአንድ ሙእሚን ህይወት ውስጥ። ወአሀሙ ሃዚሂ ሰመራት፣ ከነዚህ ጠቃሚ ፍሬዎቹ መካከል ወሳኝና ዋና ዋናዎቹን ብቻ መርጠን እንይ ከተባለ አንደኛ ጥቅም አሰብሩ ወሪዳ፣ ትግስተኝነትንና የአላህን ውሳኔ ወዶ መቀበልን ያወርሰናል። የሚከሰቱ ክስተቶች በጠቅላላ ኸይርም ሆነ ሸር አላህ የወሰነው ነው ብሎ ወዶ አለመቀበል ሰብርን ያሳጣል። አላህ ለኛ ወስኖ የሰጠንን ነገር ወደን እንዳንቀበል በአላህ ውሳኔ ለቁጣ እንድንዳረግ ያደርገናል ማለት ነው። ቀዳ ወልቀድርን ያመነ ሙስሊም ግን ሰብርንም የአላህን ስራ ውሳኔውን ወዶ የሚቀበልን ልብ ያጎናጽፈዋል። الإيمان بالقدر يحمل المؤمن على الصبر والرضا. بقدر مامن مؤمن يهونن سو تگستኛ እንዲሆን በገጠመው ነገር እንዲሁም አላህ ለሱ ወስኖ በጻፈለት ነገር ደስተኛ እንዲሆንና ወዶ እንዲቀበል ያነሳሳዋል። والتسليم لله تعالى አላህ የወሰነው ሁሉ ለመልካም ነው በማለት ለጌታ ውሳኔ እጅ እንዲሰጥና እንዲታዘዝ ያደርገዋል። ይህንን በተመለከተም قال تعالى الله سورة البقرة معراف 2 ቁጥር 155 እስከ 157 ምን ይላል? ወለነብሉወነኩም ይላል። ላም القسم ከሆነች والله ብሎ አላህ በራሱ እየማለ ነው። እፈትናችኋለሁ እያለ ነው። ድሮም የተፈጠርነው ለፈተና ነው። الذي خلق الموت والحياة ليبلوكم أيكم أحسن عملا، የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊፈትናችሁ ሊሞክራችሁ ሞትና ህይወትን የፈጠረ አምላክ ነው ብሏል። ሱረቱል አንቢያ ላይም እንደገለጸው ወነብሉኩም ቢልኸይሪ ወሸሪ ፊትና፣ በመልካሙም በመጥፎም እሞክራችኋለሁ ፈትራችኋለሁ ከሞት በኋላም ወኢለይና ቱርጃዑን
የምትመለሱት ወደኔው ነው ብሏል። ይሄው ጌታ በዚህ ሱረቱል በቀራ ላይ ወለነብሉወነኩም በርግጥም እንፈትናችኋለን አለ። ቢሸይኢን በአንዳንድ ነገራት እንፈትናችኋለን። ሚነል ኸውፍ ለምሳሌ ፍርሃትን በልቦናችሁ በማሳደር የጠላትን ኃይል በማበርታት እናንተን ሊያጠፋ የተዘጋጀ በማድረግ እናንተ ልብ ውስጥ ፍርሃትን በመክተት እፈትናችኋለሁ። ትታገላላችሁ ለዲነል ኢስላም ክብር ወይስ ነፍስ አውጭኝ ብላችሁ ትሮጣላችሁ? ፍርሃት በልባችሁ በመጣል እፈትናችኋለሁ። ወልጁዕ እንዲሁም ረሃብ ድርቅ እንዲከሰት በማድረግ በረሃብና በድርቅም ትፈተናላችሁ። ሁሌ ጥጋብ መብል የለም ማለት ነው። ወነቅስ ሚነል አምዋል ከንብረታችሁም በማጉደል እፈትናችኋለሁ። ሁሌ ትርፋማ አትሆኑም፣ መክሰርም ይከሰታል፣ ገንዘብም ይጠፋል ማለት ነው። ወይ የተበደራችሁ አካል ታማኝነቱን በማጉደል ሊበላችሁ ይችላል። ከንብረታችሁ በማጉደል እፈትናችኋለሁ። ወላ አንፉስ በነፍሶቻችሁም ላይ ይመጣሉ። ጤናችሁን በመያዝ በሽታ ላይ በመጣል ወይ ከቤተሰብ አካል የምትወዱትን በሞት በመውሰድ ማለት ነው። አጀሉን እንዲደርስ አድርጎ በሞት በመንጠቅም በነፍሶቻችሁ መጣለው እፈትናችኋለሁ። ወተመራት በፍራፍሬዎች በጓሮ አትክልቶችም ትፈተናላችሁ። በውርጭ ሊጠፋ ይችላል፣ ወይንም ደግሞ ሌላ አካላት መጥተው ሊበሉት ሊያጠፉት ይችላሉ ማለት ነው። ታዲያ ይሄ ፈተና በሚደርስባችሁ ጊዜ ወበሽሪ ሳቢሪን ታጋሾችን አበስራቸዋል። የትኞቹ ታጋሾች? አለዚነ ኢዛ አሳበትሁም ሙሲባ አንድ ሙሲባ መከራ ከጌታቸው ዘንድ ውሳኔ ሆኖ ያገኛቸው የገጠማቸው ጊዜ እነዚያን የደረሳቸው ሰዎች ቃሉ እንዲህ ብለው አጸፌታዊ ምላሽ የሚሰጡ ኢና ሊላሂ ወኢና ኢለይሂ ራጂዑን እንኳን የጠፋብን የወደመብን ንብረት አይደለም እኛ ራሳችን የአላህ ንብረቶች ነን፣ ከሞት በኋላም ወደ እርሱ ተመላሾች ነን። መጀመሪያም የሰጠን አላህ ነበር፣ አሁንም የወሰደው እሱ ነው፣ ምስጋና ሁሉ ለእርሱ የተገባ ነው በማለት ይህንን አጸፌታዊ ምላሽ ሰጥተው የሚታገሱ ባሮችን እንዲህ አይነት ታጋሾችን ኡላኢከ ዐለይሂም ሰላዋቱ ሚን ረቢሂም በእነሱ ላይ ከጌታቸው ዘንድ የሆነ መልካም ውዳሴ እንዳለባቸው ንገራቸው። ውዳሴም ብቻ ሳይሆን ወራሕማ እዝነትም ጭምር ከጌታቸው ዘንድ አለላቸው። ወኡላኢከ ሁሙል ሙህተዱን ወደ ቅን ጎዳና የተመሩትም እነሱ ናቸው ይላል። ከዚህ ሁለት አንቀጽ በመነሳት በግልጽ የምንረዳው ነገር በህይወት እስካለን ድረስ የማንወደው መጥፎ የሆነ መከራ ሊገጥመን ይችላል። ያ መከራ መጥቶ ተከስቶ ካለፈ በኋላ ከማማረርና ለምን ብሎ ከመበሳጨት ይልቅ አላህ የወሰነው ነው እሱ የፈቀደውን ሰራ ብሎ ለአላህ ውሳኔ ትዕግስተኛ መሆን ያስፈልጋል። ይሄ ትዕግስትና የአላህን ውሳኔ ወዶ መቀበል በምን ይመጣል ሲባል ቀዳ ወልቀድርን በማመን በዚህ ዓለም ላይ የሆኑ ነገሮች የሚሆኑትም በጠቅላላ ኸይርም ሆነ ሸር መጀመሪያውኑ አላህ የጻፈው እንጂ እሱ ያልጻፈውና ያልወሰነው ሊሆን አይችልም ብሎ ማመን ወደዚህ ትዕግስት ይመራናል። ያ ነገር የተከሰተ ጊዜ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ ነው የሙስሊም መልስ። ልጄ ገና በ20 ዓመቱ ሞተብኝ፣ ገና እድሜን ሳይጠግብ ያለ ጊዜው ነው የሞተው፣ ስንቶች መሞት የሚገባቸው እያሉ እንዴት እሱ ይሞትብኛል ብሎ በአላህ ቀዳ ወልቀድር አስተያየት እየሰጠ እያማረረ የአላህን ውሳኔ ወዶ ማይቀበል ሰው ቀዳ ወልቀድርን በአግባቡ አለመረዳቱ አምኖ አለመቀበሉ ያስከተለው ችግር ነው። ቀዳ ወልቀድርን በትክክል ያመነ ሙስሊም ግን እንዲህ አይነት ሙሲባ መከራ በሚገጥመው ጊዜ ለሰብርና የአላህን ውሳኔ ወዶ ለመቀበል ልቡን ያሰፋለታል። ይሄ አንዱ የቀዳ ወልቀድር ጥቅም ነው። ومن أدعيته صلى الله عليه وسلم الدالة على التسليم والرضا ለአላህ ውሳኔ እጅ መስጠታቸውንና የሱን ውሳኔ ወደው መቀበላቸውን ከሚያመላክተው የመልእክተኛ ዱዓ መካከል አንዱ ሶላታቸውን ካጠናቀቁ ከጨረሱ በኋላ اللهم أنت السلام ومنك السلام ሚለውን ዱዓ ወይም ዚክር እንደጨረሱ ምን ይላሉ? اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد ይላሉ። ምን ማለት ነው? اللهم لا مانع
አምላኬ አላህ ሆይ በፍጹም ከልካይ የለም ሊማ አዕጠይት አንተ ለሰጠኸው ያንተ ነው ብለህ ለዛ ባሪያ የሆነ ኒዕማ ብትሰጠው ያ ኒዕማ ወይም ጸጋ ወደዛ ባሪያ እንዳይደርስ እንቅፋት መሆን የሚችል የሚያስቀር ወይ የሚያዘገይ አንድም የለም አንተ ለሰጠኸው ነሽና ከልካይ የለውም በተቃራኒው ወላ ሙዕጢየ ሊማ መናዕት አንተ ደግሞ ለከለከልከው አይገባህም ላልከው ባሪያ ማንም ሊለግሰው ሊሰጠውና ሊለቅለት አይችልም ወላ ينفع እንዲሁም ደግሞ ወላ ራድ በፍጹም መላሽ የለውም ሊማ ቀضይት አንተ እንዲሆን የወሰንከውን ነገር ያ ውሳኔ እንዳይከሰት እንዲቀር አንተው ራስህ ካልሆንክ በስተቀር ማንም መላሽ የለውም ወላ ينفع ደግሞም አይጠቅምም ዘል ጀዲ አይ ዘል غና የሀብት ባለቤት ሚንከ ካንተ አልጀድ ሀብቱ መብቃቃቱ አይጠቅመውም ሚጠቅመው አንተን መታዘዙ ባንተ ማመኑ እንጂ ዱንያ ላይ የሰበሰበው በፍጹም ካንተ ላይ ያብቃቃው ሊጠቅመው አይችልም ወላ ሐውለ ወላ ቁወተ ኢላ ቢላሂ العلي العظيم ولا حول أي من التحول ከአንድ ስፍራ ወደ ሌላ ስፍራ መንቀሳቀስ የሚባልም የለም ولا قوة ኃይልና ብርታትም የለም إلا بالله العلي العظيم በታላቁና ከሁሉ በላይ ባለው ጌታ ባንተው ካልሆነ በስተቀር ይሄን ዱዓ ያደርጉ ነበር የአላህን ውሳኔ ወደው የመቀበላቸው ለሱ ውሳኔ እጅ መስጠታቸውን የሚያመላክት ነው ማለት ነው እንዲሁም ወሚን ዱዓኢሂ ሰለላሁ ዐለይሂ ወሰለም አይضን የአላህ መልእክተኛ ከሚያደርጉት ዱዓ መካከል አንዱ ምንድነው اللهم إني أسألك إيمانا أملاك يا الله ሆይ እኔ ኢማንን እንድትለግሰኝ ማጸናሃለው ዩባሽሩ ቀልቢ ልቤን በጠቅላላ የሚያርስ የሚያዳርስ የሆነ እስከ መቼ ድረስ ያ ኢማን ሐታ አዕለም እስካውቅና እስካምን ድረስ أنه لا يصيبني إلا ما كتبت لي አንድም ነገር ኸይርም ይሁን ሸር እኔን አያገኘኝም አንተ ያንተ ነው ብለህ በኔ ላይ የጻፍከው ካልሆነ በስተቀር ብዬ እስካውቅና እስካምን ድረስ ወሪضا من المعيشة بما قسمت لي እንዲሁም ከኑሮዬ አንተ ድርሻህ ነው ብለህ ቀድመ ወስነ መጥነ በጻፍክልኝ ነገር ወድጄ እስክቀበል ድረስ አይበቃኝም ይጨመርልኝ የሚል ስግብግብነት ከውስጥ የተፍቆ ወጥቶ ያንተ ሪዝቅ ነው ብለህ ግን አንተ ቀድመ የወሰንከውን እኔ ከልቤ ወድጄ እስክቀበል ድረስ ሊዳርገኝን የሚችል ኢማን ለግሰኝ ብለው ዱዓ ያደርጉ ነበር ባንተ ውሳኔ ልደሰት በኔ ፍላጎት ሳይሆን አንተ ለኔ በጻፍክልኝ እድለኛ ልሁን በሚለው ነበር ማለት ነው ዱዓቸው እንደዚሁም ወሚን ዱዓኢሂ ሰለላሁ ዐለይሂ ወሰለም አይضን ከሚያረጉት ዱዓ መካከልም አንዱ ምንድነው اللهم إني أسألك الرضا بعد القضاء إلو نبر اللهم أملاك يا الله إني أسألك الرضا ودو يمكبل اللب تلقسن زند اتأيك أهلو كمن بهالا بعد القضاء كوساني بهالا بنيه وتست دس ميلنين ميهون دس ما يلنين نجر أنت وسنه كاكنا وانكو بهالا يانن كستت بسأجا ودو يمكبل لبن اندت ستأين لمن أهلو የሚያማርር የሚቆጣ ለምን እንዲሆነ ብሎ ያንተን ውሳኔ የሚቃወምን አይደለም ፈልገው ነው ቀዳ ወልቀድርን የማመን ውጤት እነዚህን ሁሉ ነገር ያጎናጽፈናል وكان عمر بن عبد العزيز رحمه الله يقول عمر بن عبد العزيز ሲናገር ምን ይላል ما تركتني هذه الدعوات ولي سرور في غير مواقع القضاء والقدر እነዚህን ዱዓዎች ካደረኳቸው በኋላ ለኔ በየትኛውም የቀዳው ወልቀድር የህይወት ክስተቶች የገጠመኞቼ ላይ ደስታንና ሰላምን ቢተውልኝ እንጂ እነዚህን ዱዓ ዝም ብያርግ ያላቅም ከዛ በኋላ አለ የትኞቹ ዱዓ ስንለው اللهم ارضني بقضائك وبارك لي في قدرك حتى لا احب تعجيل ما اخرت ولا تاخير ما عجلت የሚለውን ምን ማለቱ ነው اللهم ارضني ጌታ አላህ ሆይ ወዶ የሚቀበል ተደሳች ሰው አድርገኝ بقضائك أنت بأزل أسقدمه يانت نو بلا يوسنكون نجر وبارك لي في قدرك جزيو درسو دمو بتكبر سستين قدر هونو بني هيوتوست هون هونو سيكستم بركاونم مادرقلين رديئتون چمرلين حتى لا أحبال اسكمال ود درس منن تعجيل ما أخرت أنت يا زغيهون يا قويهون نجر منو تولو هونو بمطابيه اسكمال تشاكول درس ولا تأخير ما عجلت
እንዲሁም በተቃራኒ አንተ ወዲያውኑ የሰጠኸኝን ነገር ምን ነው ቀስ ብሎ ነገ ከነጎዳ በመጣ ብዬ ይሄን አይነት አስተሳሰብ እስከማሊዝ ድረስ አንተ ራስ ያፈጠንከውንም ያዘገየኸውንም ወዶ የሚቀበልን ልብ ስጠኝ በማለት ዱዓ ያደርግ ነበር። ስለዚህ ቀዳ ወልቀድርን በቁርአንና በሐዲስ በተጠቀሰው መልኩ አምኖ መቀበል አንዱ ጠቀሜታው ምንድነው? ያን ያመነውን ሙስሊም ትግስተኛ ያደርገዋል። በአላህ ውሳኔ ላይ እንዳይቆጣ እንዳያማረር ያግዘዋል። የጌታውን ውሳኔ ለኸይር ነው ብሎ ወዶ እንዲቀበልም ይዳርገዋል። ይሄንን ያልተቀበሉ ናቸው 12 ዓመት ሙሉ ተምሬ ማትሪክ ተፈትኜ ውጤት ካልመጣልኝ እድለ ቢስ ነኝ ብሎ ታንቆ የሚሞት ስንት ሰው አለ። ከዚህ ጀርባ ግን ምንድነው ጌታዬ የወሰነልኝ? በቀጣይ ህይወቴ ሌላ ምን መሞከር አለብኝ? በፕራይቬት ድጋሚ ትምህርቱን ልቀጥል ወይስ ሌላ ስራ ልቀይር? አላህ የጻፈልኝ ምናልባት ይሄም መውደቄ ዩኒቨርሲቲ አለ መግባቴ ሌላ ኸይር ሊኖረው ይችላል በማለት ስንት አማራጭን መጠቀም የሚችል ሰው ቀዳ ወልቀድርን ወዶ አለ መቀበል ግን ለዚህ ሁሉ እርምጃ ህይወቱን እስኪያጠፋ ሊዳርገው ይችላል። እናም አንደኛው ጥቅም ይሄ ነው። ሁለተኛ በቀዳ ወልቀድር ማመን ምን ጥቅም አለው ከተባለ ጡማእኒነቱ ነፍስ የነፍስያን እርጋታ የህሊና እረፍትና ሰላምን መጎናጸፍን ያወርሰናል። እንዴት? الإيمان بالقضاء والقدر بقضاء والقدر مامن يورث المؤمن طمأنينة النفس أمان يهونن سو የነፍስያን እርጋታ ያጎናጽፈዋል። ወራሐተ البال የህሊና ረፍትን ይሰጠዋል። ويقضي على القلق والياس ተስፋ የመቁረጥን ስሜት ፍጻሜውን ያመጣለታል። በፍጹም ተስፋ የመቁረጥ ስሜት በአማኙ ልብ ላይ እንዳይከሰት ያደርገዋል። لأن المؤمن يعتقد بسعة علم الله تعالى ምክንያቱም ሙእሚን የአላህ እውቀት እጅግ በጣም ሰፊ መሆኑን ያውቃል። አሁን ፊት ለፊቱ ያልወደደው ነገር ስለተከሰተበት ነገር ተበላሸብኝ አይልም። ጌታዬ ይሄንን ያመጣው ለሆነ ኸይር ነው እሱ እውቀቱ ሰፊ ነው ብሎ በጌታው እውቀት ስፋት በመተማመን ልቡ ሰላምን ያገኛል። የህሊና ረፍት ይጎናጸፋል። وأن الخير فيما اختاره الله له መልካም ማለት እሱ ለራሱ የመረጠው ሳይሆን ጌታው የመረጠለት መሆኑንም ያውቃል። وأن الخير كله بيده سبحانه መልካም ነገር ሁሉ በጌታው እጅ መሆኑን ስለሚያውቅ የዛኔ የተረጋጋ የህሊና ረፍትን የተላበሰ ይሆናል። قال تعالى من على الله كتب عليكم القتال ጠላትን መጋደል በጂሃድ መስመር ላይ መውጣት በእናንተ ላይ የተደነገገ ዋጅብ የሆነ ነው አለ። ግን ምን ሆኖ ሳለ وهو كره لكم እናንተ ዘንድ የተጠላ ሆኖ ሳለ ተግባሩ ከሞቀ ቤቱ ልጆቹንና ሚስቶቹን ትቶ ባንክ ያስቀመጠውን አካውንቱን ትቶ እዚህ ዓለም ላይ ያለውን ንግዱን ሱቁን ሌላውን ሁሉ ትቶ ለዲን الاسلام ክብር ወጥቶ ህይወቱንም ነፍሱንም መስጠት ለነፍስያ አላህ ለጠበቀው ካልሆነ በቀር የተጠላ ተግባር ነው። አላህ ራሱን የነገረን وهو كره لكم ለናንተ ግን በነፍስያችሁ የተጠላ ሆኖ ሳለ አትወዱትም። ራስን መስዋዕትነት በዚህ ደረጃ አሳልፎ መስጠት ቢሆንም ግን አለ ጌታችን ወዓሳ ይላል። ተመልከቱ የተረጋገጠ ነው አንተከረሁ ሸይአ አንዳንድ ነገራትን እናንተ ዘንድ መጥላታችሁ የተረጋገጠ ነው። ግን وهو خير لكم ፍጻሜው መጨረሻው ለናንተ የተሻለ ሆኖ ሳለ ምንም ቢሆን ይሄን የዱንያ ስሜት ዝንባሌ ተታችሁ ለጌታችሁ ብላችሁ በዲን الاسلام መስመር ወጣችሁ ብትታገሉ hatta ብትገደሉ እንኳን የተሻለ ኒዕማ ነው የምታገኙት። ጀነት መግባት ነው፣ የኃጢአት ስርየት ነው፣ ወደ ተሻለ ዘላለማዊ ህይወት ነበር። እንዲሁም ደግሞ وعسى ان تحبوا شيئا አንዳንድ ነገራትን መውደዳችሁ ደግሞ የተረጋገጠ ነው። ያማረ ህንጻ ቤቶን ፎቁን መኪናውን ገንዘብ ልጆች የተዳራጋርን እነዚህን ብልጭልጭ ነገሮች መውደዳችሁ የተረጋገጠ ነው። ግን وهو شر لكم ለናንተ ፍጻሜው መጥፎ ሆኖ ሳለ በአላህ መንገድ የማያዙ ዲን الاسلام እንዲተገበር በዛ ቤት ውስጥ የማይገፋፉ ከሆኑ በላእናቸው ማለት ነው። እነዛ ቤተሰቦች ያ ሁሉ ገንዘብ ያ ሁሉ ንግድ ነገ ያጠፋን ሆኗል ማለት ነው። ስለዚህ አላህ ይሄንን ሲደነግግ ከሞቀ ቤታችሁ ወይ ደግሞ ከዱንያ ጣፋጯ ወደ መራራ ሊወስዳችሁ አይደለም። والله يعلم የነገራትን ፍጻሜ አላህ ያውቃል። وانتم لا تعلمون አታውቁም እናንተ እሱም ያዛችሁን ብቻ እሺ ማለት እንጂ። ስለዚህ ማንኛውም ነገር ሲገጥመን ጡማእኒና የቀልብ እርጋታ የህሊና ረፍት የሚሰማን ነገሮች ከቀዳ ወልቀድር አይወጡም ብለን አምነን የተቀበልን ጊዜ ነው።
فالعبد جاهل بعواقب الأمور እኛ የአላህ ባሮች የነገራትን ፍጻሜ አስቀድመን የማናውቅ መሃይም ነን በእቅድ በፕሮግራም በተስፋ እንዲህ ይሆንልኛል በሚል እንጀምረዋለን እንጂ ፍጻሜው ምን ሊሆን ይችላል ሚለውን ቀድመን ማወቅ አንችልም عاجز عن تحصيل مصالحه ሚጠቅመንና ሚበጀንን ነገር ሁሉ ለማግኘት አቅመ ቢሶች ነን ኃይሉ የለንም ودفع مضاره بنفسه ጉዳትንም ከራያችን ላይ ለመከላከል ውስን አቅም ነው የተሰጠን ብዙም አቅም የለንም لا يعلم ما هو خير من حوائج الدنيا التي تجهل عاقبتها ፍጻሜዋ ምን እንደሆነች የማትታወቀው ከዚህ ከዱንያ ጉዳዮች የትኛው ነው ለኛ ኸይር የሚለውን አናውቅም ስለማናውቅም ነው ولهذا شرعت الاستخارة في الأمور الدنيوية كلها በዚህ ዓለም በዱንያ ጉዳዮች ላይ በየትኛውም ነገር ግራ ሲያጋባን ሶላቱል ኢስቲኻራ በመስገድ ጌታ አላህ የተሻለውን እንዲመርጥልን እንድንለምን የተደነገገውም ለዚህ ነው አናውቅምና ማለት ነው አማካሪያችን ጌታችን እንዲሆን ነው የምናደርገው وشرع أن يقول الداعي في استخارته صلاتون የሚሰግደው ሰውዬ ኢስቲኻራ በሚያደርግበት ሰዓት እንዲህ እንዲልም አይደለ ወይ የተደነገገው اللهم إني أستخيرك بعلمك وأستقدرك بقدرتك وأسألك من فضلك العظيم فإنك تقدر ولا أقدر وتعلم ولا أعلم وأنت علام الغيوب اللهم إن كنت تعلم أن هذا الأمر خير لي في ديني ودنياي ومعاشي وعاقبة أمري أو عاجل أمري وآجله فاقدره لي ويسره لي ثم بارك لي فيه وإن كنت تعلم أن هذا الأمر شر لي في ديني ومعاشي وعاقبة أمري أو عاجل أمري وآجله فاصرفه عني واصرفني عنه واقدر لي الخير حيث كان ثم ارضني به ይሄን እንዲልታራ የተደነገገው ለዚህ አይደለም ወይ ዱዓ ስናረግ ምን እንላለን اللهم إني أستخيرك بعلمك أملاك يا الله بهلون አዋቂነትህ በዚህ ጉዳይ ላይ ጣልቃ ገብተህ የተሻለውን እንድታማርጥ እኛ አደርጋለሁ አንተው አማርጠኝ واستقدرك بقدرتك በሁሉን ቻይነትህ አቅምና ችሎታንም እንድትለግሰኝ እለምንሃለሁ وأسألك من فضلك العظيم كتالاق ترفاته كشروته لقسن اطيقهالو فانك تقدر ولا اقدر مكنياتم انت ሁሉን ትችላለህ እኔ ግን ምንም አልችልም وتعلم ولا اعلم انت ሁሉን ታውቃለህ እኔ ግን አላውቅም وانت علام الغيوب انت ማለት ሩቆቹን አዋቂ አንተ ነህና ይሄንን ካለ በኋላ ثم يقول ከዛም ምን ይላል اللهم ان كنت تعلم ان هذا الامر ይላል ይሄ ጉዳይ ብሎ ቀጥታ ስሙን ይጠራውና አንተ መቼም የምታውቀው ከሆነ ይላል بمعنى ታውቀዋለህና እንደ ማለት ነው خير لي في ديني ودنياي ومعاشي ለኔ ለዲኔ ለዱንያዊ ጉዳይ ለኑሬም የተሻለ ከሆነ መግባቴ በዛ ነገር ውስጥ ዘው ብዬ መጠቅለሌ የተሻለ ሆኖ ከተገኘ وعاقبة امري እንደዚሁም ደግሞ ለጉዳዬ ፍጻሜው ያማረ ወይም ደግሞ አይ عاجل امري واجله ለጊዜውም ሆነ ለዘለቄታው የሚጠቅም ሆኖ ከተገኘ فقدره لي የኔ እንዲሆን ወስንልኝ ويسره لي በኔ ቁጥጥር ስር እንዲገባም እንዳገኘው አግራልኝ ثم بارك لي فيه ከዛም ረድኤቱን ጨምርልኝ በረካ አድርግልኝ ይላል በተቃራኒ وإن كنت تعلم أن هذا الأمر شر لي في ديني ومعاشي وعاقبة أمري ይሄ ጉዳይ ለኔ ለዲኔ ለኑሬ ለአጠቃላይ ለዱንያ ለነገራቶች ፍጻሜም ሆነ ለቅጽበታዊም ጉዳይም ቢሆን ለጊዜው ጎጂ ከሆነና ማይጠቅም ከሆነ فاصرفه عني ይሄን ነገር ከኔ ዘወር አርግልኝ واصرفني عنه እኔንም ልቤ ወደዛ እንዳያዘነብል ከሱ ዘወር አርግልኝ وقدر لي الخير حيث كان በሱ ስፍራ ሌላ መልካም ነገር ወስንልኝና ثم ارضني به ከዛም አንተ ወሰንከውን ወድጄ እንድቀበል አድርገኝ ይላል ይሄ ሁሉ የምን ውጤት ነው ነገሮች ጣልቃ ሁለት ነገሮች መሃል ሰፋሪ ያረጉሁና ወዴት እንደምትመርጥ እንደምታዘነብል ግራ ባጋባህ ጊዜ ጌታ የተሻለውን እንዲመርጥልህ መወሰንህ ነው ስለዚህ የአላህን ውሳኔ ቀደርን አምነህ የተቀበልክ ጊዜ ጡማአኒና እርጋታን ትጎናጸፋለህ የህሊና ረፍት ይሰማሃል وفي الحديث በአንድ ሐዲስም ላይ እንደተነገረው من سعادة المرء ከአንድ ሰው ድለኝነት አንዱ መገለጫው استخارته ربه عز وجل በጉዳዮቹ ላይ ሁሉ ጌታውን ማማከሩ ረካዓተይን እየሰገደ ጌታዬ ሆይ የተሻለውን አንተ ምረጥልኝ ብሎ ማማከሩና ወሪዳሁ بما قضى ከዛም ጌታ ወስኖ በሰጠው ነገር ደግሞ
ወዶ መቀበሉ ነው። ወሚን ሸቃኢል መርኢ ከሰውየው ድለቢስነት ደግሞ ሌላው መገለጫ ተርኩሁ ሊስቲኻራ ለሁሉም ነገር እኔ ያለሁ ብሎ ጌታውን ማማከርን መተውና ወሰኸጡሁ ቢማ ቀዳ አላህ ወስኖ በሰጠው ነገር አለመውደድ መቆጣቱ ነው ተብሏል። ስለዚህም ቀዳ ወልቀድርን ማመን የህሊና ረፍትን እንዲሁም የቀልብ እርጋታን ያጎናጽፈናል። ግልጽ ነው። ሶስተኛ ምን ጥቅም አለው በቀዳ ወልቀድር ማመን? ሌላው ጥቅሙ ዳዕወቱል ሙእሚን ኢለል ዐመሊ ወሰዕይ አማኝ የሆነን ሰው እንዲለፋ እንዲሰራ መልካም ነገሮችን ሁሉ እንዲያገኝ ይገፋፋዋል። ከምዕራባውያን ወቀሳ በተቃራኒ ምዕራባውያን እኛን ሲወቅሱ እናንተ ሙስሊሞች ወደ ኋላ የቀራችሁት በቴክኖሎጂውም በምኑም በትምህርቱም ዓለም ተጎታች የሆናችሁት ቀዳ ወልቀድርን አምናችሁ በመቀበላችሁ ነው። አጠቃላይ የሆነው ነገር በጠቅላላ የሚሆነውም ሁሉ ቀድሞ የተጻፈና የተወሰነ ነው። ከተጻፈውና ከተወሰነው ውጪ ሊወጣ የሚችል ምንም ነገር የለም ብላችሁ ስላመናችሁ ተጨባጩን ህይወት ለመቀየር እምታደርጉት ምንም ጥረት በስለሌለ ይሄ የቀዳ ወልቀድር እምነት ነው ኋላ ይጎተታችሁ ይሉናል። እኛ ደግሞ በተቃራኒው ቀዳ ወልቀድርን በአግባቡ አምኖ መቀበል አማኝ የሆነን ሰው ለስንፍና ሳይሆን ለጉብዝና ነው የሚዳርገው። ነገራትን ለመቀየር እንዲተው ሳይሆን ነገራትን በተሻለ መልኩ እንዲቀይር መንቀሳቀስን ያስተምራል። አንዴ የተጻፈና የተወሰነ ነገር ሊቀየር አይችልምና ቁጭ ብለን ጣፈንታችንን እንጠብቅ ማለት በቀዳ ወልቀድር ማመን ማለት ሳይሆን የተሳሳተ ግንዛቤ ወይም ደግሞ ከሌላ እምነት የተቀዳ ትክክለኛ ያልሆነ እምነት ነው። የ40 ቀን እድሌ ብለን የምንቀበልበት ምንም ነገር የለም። ይሄ ቀዳ ወልቀድርን በአግባቡ አለመረዳት ነው። እንዴት እንደሆነ ቀዳ ወልቀድር ለስራ እንጂ ለስንፍና እንደማይጋብዝ ቀጥሎ በሚሰጠው ማብራሪያ ልናይ ነው። አልኢማኑ ቢልቀደሪ በቀደር ማመን የድዑ ልሙእሚነ ኢለል ዐመሊ ወሰዕይ አማኝ የሆነን ሙስሊም እንዲሰራ እንዲለፋ ነው የሚጋብዘው። ለምን? ፈሁወ ዩፈኪሩ ዳኢመን ፊል ሙስተቅበል አማኝ የሆነ ሰው ሁሌ የሚያስበው የሚያስተነትነው ስለ ፊውቸሪቲው ነው። ስለ ፓስቱ ለምን እንዲሆነ ብሎ አይደለም ያለቅሰውና መያዝ ነው። ፊውቸሪቲውን ቀጣዩን ህይወት እንዴት ላሳምረው፣ ትላንት የገጠመኝን መጥፎ ነገር ነገም እንዳይደገም እንዴት ልቀይረው ብሎ ስለ ሙስተቅበል ነው የሚያስበው። ፈላ ያእሳ ወዩጢሉ ልቡካአ ዐላ ማ ፋተሁ ስላመለጠውና ስላለፈው ነገር ለቅሶን የሚያረዝምበት ወይንም ተስፋ የሚቆርጥበት ምንም ምክንያት የለም። ለምን? ثقة بأن ما حدث لا يمكن تغييره አንዴ ተከስቶ ያለፈ ፓስት የሆነ ነገር እንዳይሆን አድርገን የመቀየር ስልጣን እንደሌለን ያምናል። አንዴ የሆነ ነገር አይቀየርም እንለው ስለ ፊውቸሪቲ ሳይሆን ስለማን ነው? ስላለፈው ስለ ፓስት ነው። ተፈጽሞ አለፈ አይደል? ለምን እንዲህ ተፈጸመ ብሎ ማማረር ወይም በህይወት ላይ እርምጃ መውሰድ ስልጣኔና እድገት አይደለም። ቀጣዩን ህይወትም የተሻለ ያረጋው። ስለዚህ ባለፈው ጉዳይ የሚጸጸትበት ወይንም ደግሞ ለምን እንዲሆነ ብሎ ለቅሶን የሚያረዝምበት ምክንያት የለውም። ምክንያቱም አንዴ ተፈጽሞ ያለፈ ነገር ተመልሶ ወደፊት አይመጣምና ነው። ወላ يشغل نفسه كثيرا بالماضي አንዴ ባለፈና በሆነ ነገር ራሱን ቢዚ የሚያረግበት የሚያጨናንቅበት ምክንያት የለውም። ኢላ بمقدار ما يكتسب العبره ትምህርት በሚያገኝበት ልክ እንጂ ይሄ ነገር እኔ ባልፈለኩት መልኩ የተከሰተው ምን ጥፋት አጥፍቼ ነው ቀጣይም ጥፋቱን እንዳልደግመው የኔ ክፍተት ካለበት ብሎ የራሱን ክፍተትና ስህተት ሊያገኝበት በሚችል መልኩ ስላለፈው ክስተት የተወሰነ ትምህርት ይወስዳል እንጂ ለምን ሆነ ብሎ ያዙኝ ልቀቁኝ አይልም። ባይሆን ቀጣዩን ህይወት ለማሳመር ጥረት ላይ ይገባል። ይሄ ነው ቀዳ ወልቀደር። ማስረጃው እስከተባለ قال صلى الله عليه وسلم يا الله መልእክተኛ ምን አሉ? المؤمن القوي በኢማኑና በጉልበቱ ብርቱ የሆነ ሙእሚን خير واحب الى الله من المؤمن الضعيف በኢማኑና በጉልበቱ ደካማ ከሆነው ሙእሚን አላህ ዘንድ በላጭና የተወደደ ነው ጠንካራው። وفي كل خير በሁለቱም ግን ምን አለ? خير አለ። ኢማን የሚባለው ነገር ስላለ ጎበዙ ግን ጠንካራው የበለጠ ተወዳጅ ነው አሉ። ስለዚህ በጉልበትም በኢማንም መጠንከርን መልእክተኛው አስተማሩን። ይሄን አሉና ቀጥለው ምን አሉ? احرص على ما ينفعك የሚጠቅምህን ነገር በዱንያውም በዲኑም በዱንያ ጉዳዮች ያንተ የግልህ ለማድረግ احرص ጥረትን አድርግን ያሉት። እጅህን አጣጥፈህ ቁጭ ብለህ አላህ የጻፈልህን
ጠብቅ አይደለም ያሉት ስንፍናን አላስተማሩም احرص ጉጉትና ጥረት ይኑርህ ትግል አድርግ በምን ጉዳይ على ما ينفعك በሚጠቅምህ ነገር ላይ የራስህን ድርሻ ሰበብያህን መወጣት አለብህ ከዛስ ይበልጥ ደግሞ ስኬታማ ላይ ለመድረስ ብቻህን የትም አትሄድምና ወስተዒን ቢላህ በጌታህም ታገዝ የሱን እርዳታ ለምነው ስትጀምር በሱ ስም በመባረክ ጀምር ወላ ተዕጀዘን አሉ በሶስተኛው ደግሞ በፍጹም እንዳትሰንፋሉ በሞራልም በጉልበትም በፍጹም ደካማ እንዳትሆን ስንፍናን ከላይ ላይ ያስወግድ ይሄን ካስተማሩ በኋላ ነው ወኢን አሳበከ ሸይአ አንዳች ነገር ግን ቢያገኝህስ ከለፋህለት በተቃራኒው ወይ ወደ ኋላ የሚመልስህ ነገር ያልጠበቀው ነገር ክስተት መጥቶ ቢከሰትስ የዛኔ ነው ፈላ ተቁል እንዲህ እንዳትል ለው አኒ ፈዓልቱ ከዛ ካነ ከዛ ወከዛ ይሄን ነገር እኮ እንደው እንደዚህ ሰርቼው ቢሆን ኖሮ እንዲህ ይሆን ነበር እያልክ የጸጸት ንግግርን አትናገር አለፈ በቃ ያ ነገር ተከሰተ መጣ ትንሽ ወደ ኋላ ሊያስቀርህ ይችላል ወይ ሙሉ ፕሮግራምን ካንስል ያደርገው ይችላል አንድ ያልፏል ተከስቷል ምን ነው እንዲህ በሰርቼው ቢሆን ኖሮ እንዲህ ስለሰራውት እኮ ነው እንዲህ በሰራው ኖሮ ግን እንዲህ ይሆን ነበር እያልክ ጸጸትንና ለው ቢሆን ኖሮ ሚል ቃልን አታብዛ ይልቁኑ በቦታው ወላኪን ቁል ነገር ግን በላሉ ተከስቶ ላለፈው ለፊውቸሪቲው አይደለም ቀደረ አላህ ወማ ሻአ ፈዓል አላህ ወስኗል እሱ የፈቀደውን ሰርቷል በል እንጂ ፊትለፊት ለሚሆነው ነገር ከመስራት ህይወትን ከመቀየር የተጨባጩን ዓለም የኑሮ ሁኔታ ወደ ተሻለ ነገር ከማሳደግ አጣጥፈህ ቁጭ በል የሚል አስተምሮ የለም ይሄንን ያሉት ከዛም አትጸጸት እንዲህ ቢሆን ኖሮ ሚለውን አታርዝም አትናገር የተባለበትን ምክንያት ሲገልጹ ቀጥለው فإن لو እቺ ለው ቢሆን ኖሮ ምትለው ቃል تفتح عمل الشيطان የሰይጣንን በር ትከፍታለችና ምንድነው የሸይጣንን ስራ ትከፍታለች ሲባል አንዱ ቁጣን ያመጣል ምን ነው እንዲያርጌ በነበረው ኖሮ ምን ነክቶኝ ነው እንዲህ የሰራሁት ይያለ የሚናገር ሰው ኖሮ ሚለው ቃል ቁጣን ያመጣል የአላህን ውሳኔ ወዶ መቀበል ሲገባው ለምን እንዲሆነ ብሎ የሚናገር ሰው ቁጣን ካወረሰው ቁጣ የማን ነው የሸይጣን ነው የሱን ስራ ይከፍታል ሁለት عدم الرضا بقضاء الله አላህ የሚወስነውን ነገር ወዶ አለ መቀበል በቃ መሆን የነበረበት እንዲህ ነው ለምን እንደዚህ ሆነ ካለ አላህ ወስኖታል በል እንጂ ነው የሱን ውሳኔ ወደሃል ተቀበልክም ማለት ነው አንተ ማታቀው ስንት ነገር ይኖራል ከዛ ጀርባ ስለዚህ ይሄን ችግር ስለሚያስከትል ብለው ነው መልእክተኛው የነገሩን ቀዳ ወልቀድርን ባግባቡ ማመን ለስራ ተጨባጭን ለመቀየር የሚረዳ እንጂ ወደ ኋላ የሚጎትት ቁጭ ብሎ አጣጥፎ የሚሆነውን ጠብቅ አይደለም ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አለ لنهدينهم سبلنا بشرط أن نجاهد في سبيله إن تنصروا الله ينصركم على النصر شرط من دنو لازم أن ننصر دين الله قوش بلاچو مهدين تبقوا على العالم مهدي متونو نصام ያወጣችሁ ሚል ትምርት የለም ኢሳ እስኪወርድ ድረስ የሚደርስባችሁን መከራ ሁሉ በትግስት ተቀበሉ አላለም ለዲናችሁ ክብር ታገሉ ነው ያለው ለዲኑ ክብር የታገላችሁ ጊዜ በጠላቶቻችሁ ላይ እኔም ረዳችኋለሁ ነው ለምን አልተረዳንም ዛሬ ሲባል ዲኑን ስላልረዳን ስላልተንቀሳቀስን ነው በቃ እንደ አላህ የጻፈው ነውና ሊቀየር አይችልምና ሙስሊሞች ነስር እስኪያገኙ ድረስ አጣጥፈው ይቀመጡ አልተባለም ሰው የዱንያ ህይወቱን እንኳን ለማግኘት እንዴ ጠዋት አይደል እንዴ ስራ የሚወጣው እስከ መግሪብ አይደል የሚለፋው እስኪያልፍ ያለፋል የሚለው ሸሪዓው ሆኗል የዱንያው ጉዳይ እንደዛ ከሆነ የዲኑም የአኺራውም ይሄው ነው ቁጭ ብላችሁ ተቀመጡ አይልም ነው ግልጽ ነው አራተኛ ቀዳ ወልቀድርን አምኖ መቀበል ምን ጥቅም አለው በህይወታችን ከተባለ አሸጃዓቱ ወልኢቅዳ ጀግንነትና ሁሌም ከፊት መገኘትን ያወርሰናል فرحاتن ሙሉ በሙሉ ከልብ ያስወግድልናል እንዴት الإيمان بالقدر يبعث في المؤمن الشجاعة على مواجهة الشدائد قضاء والقدرن مامن መከራዎችና ብርቱ ነገራትን ፊትለፊት ለመጋፈጥ የሚመጡ መከራዎችን ሁሉ ለመቋቋም ሙስሊምን ያግዘዋል ይገፋፋዋል ويقوي العزائم ውስጣዊ ወኔያችንን ስሜታችንን ያበረታዋል ያጠናክረዋል ثقة بأن كل شيء بقدر يهونهم يهونا ياللهم يميهونهم نجر هلو بمندنا بالله قدرنا يمي لمنت يالله سو الخوف لماذا فرحات لمن مالتوا يكرما فرحات لمن جغنا يهونا ليامنا غزي
እንደዚሁም ወኩለ ሰጊሪን ወከቢሪን ሙስተጠር ትንሹም ትልቁም ኸይሩም ሸሩም ቀድሞ የተጻፈ የተወሰነ ነው ብሎ ካመነ ወደ ኋላ ስለቀረ ከጂሃድ ምድር እቤቱ ስለተቀመጠ እድሜው ሊረዝም ሪዝቁ ሊሰፋ ነው በፍጹም ሞት ከሆነ የተጻፈው እዛው ቤት ውስጥም ካለ ተጠርቶ መውጣቱ አይቀርም ወለው ኩንቱም ፊ ቡሩጅ ሙሸየዳ በተነከሩ ህንጻዎች መሳሪያ በማይበሳው ሚሳኤል በማያወድመው ህንጻ ስር እንኳን ብትሆኑ ለበረዘ الذين كتب عليهم القتل إلى مضاجعهم መገደል ወይ መሞት የተጻፈባቸው ሰዎች ወደዛው መኝታቸው መውጣታቸው አይቀርም አንድ እስራኤልያት ቂሳ አለ ቁርአንም ሐዲስም ያልሆነ ጀነራል ሐሳቡ ግን ከቀዳወል ቀድር ጋር የሚስማማ መለኩል መውት አለይሂ ሰላም የሞት መልአክ ሩሃችንን የሚያወጣው የአላህ ሰላምና ውዴታ በሱ ላይ ይሁን እንወደዋለን እናከብረዋለን የጌታችንን ትእዛዝ ፈጻሚ በመሆኑ ማለት ነው ወዳጃችን እንጂ ጠላታችንም አይደለም ሙእሚኖችን ይወዳል ካፊሮችን ይጠላል እና ይህ መለኩል መውት ያው በተለምዶ ስሙ አዝራኢል ይባላል ሐቂቃ ስሙ መለኩል መውት ነው በጌታ አላህ ዘንድ የአንድን ሰው ሩህ ህንድ አገር ላይ እንዲወስድ ከጌታ አላህ ታዘዘ ከዛ በፊት ነቢ ሱለይማን አለይሂ ሰላም ዘንድ መጥቶ ነበር ሰላምታ ሊያቀርብ ልክ ሲገባ ሩሁን እንዲያወጣው የታዘዘውን ሰው ነቢ ሱለይማን ባሉበት በፍልስጤም ሀገር ላይ እዛው እስራኤል በንግስና ወንበራቸው ከጎን ቁጭ ብሎ አገኘው ደነገጠ በጣም ከተወሰኑ ሴኮንዶች በኋላ የዚህን ሰው ሩህ ህንድ ሀገር ላይ ውሰድ ተብሎ ጌታ አላህ አዞታል ይሄ ሰው ምን ሊያረግ ነው እዚህ የተቀመጠው ነው እንግዲህ እንደሱ ሲረዳው ለነቢ ሱለይማን አለይሂ ሰላም መቅረብ ያለበትን ሰላምታ ካቀረበ በኋላ ወጣ የጌታውን ትእዛዝ ጠብቆ ከዛ በኋላ የሆነ ጊዜ ላይ ማን ነው ሰው ከወጣ በኋላ መለኩል መውት ይሄ ሰው ደንግጧል ለካ አንቱ የአላህ ነብዩ አሁን የገባው ማን ነው መለኩል መውት ይባላል አረ በጣም ያስፈራል ፊቱ እንደው መቼም ንፋስም ምኑም ይታዘዝሎት አይደል በአላህ ፍቃድ በዚህ ሴኮንድ ውስጥ ህንድ ሀገር እንደሆነ አድርጉኝ ፈርቻለሁ አላቸው በንፋሱ ትእዛዝ መሰረት ንፋሱን ትእዛዝ ሰጥተውት ህንድ ሀገር ሄዶ ተቀመጠ በሌላ ጊዜ መለኩል መውት እሳቸው ጋር ሲመጣ ሱለይማን ጋር ባለፈው ስትመጣ ፊት ተቀይሮ ነበር በሰላም ነው ወይ ሲለው አይ የሆነን ሰው ሩህ አላህ እንዲወስደው ህንድ ሀገር ላይ አዞኝ ነበር አንተ ጋር ስመጣ እሱ ከጎን ሆኜ ሳገኘው ገርሞኝ ነው አለ እና ምን አረካለው እኔማ የጌታዬን ትእዛዝ መፈጸም አለብኝ ብዬ ሲሄድ ቁጭ ብሎ አገኘሁት እዛ ሰውየው ወደዛ እንዲወሰድ የፈለገው ከምንድን ነበር ከሞት ሊያመልጥ ነበር ነገር ግን ምን ሆነ ሄዶ ቁጭ ብሎ ሞትን ጠበቀ አንድ ደግሞ የሚወራ ቀልድ አለ መቼም እኛ እናምንም መለኩል መውት የሚሸወድ ጌታ አይደለም ግን ዝም ብለው እንደ ቀልድ የሚያወሩት አለ ልክ መለኩል መውት ቤታቸው መጥቶ ሩሁን ሊወስደው ሲል በጣም ደነገጠና አራተው ባክ እንደው መጀመሪያ ሌላ ቦታ ሄደ እኔ ትንሽ ልኑርበት ምናምን ሲለው በፍጹም አለው እሺ እንደዛ ከሆነ ግብዣ ላርግልህ ቢያንስ እንኳን የቤቴን የእንግዳ መስተንግዶ ተቀበልና ሩሄን ትወስዳለህ አለው ይሄ ያው መቼም ለህፃናትም የማይነገር ተረት ነው ግን እንደ ቀልድ ነው ሰዎች የሚያወሩት ከዛ የሆነ መጠጥ ወተት አመጣለትና ነገር ግን ራስን የሚያፈዝ ወይም ደግሞ የሚያዞር የሆነ ነገር ውስጥ ጨምሮ ሰጠው አሉ መለኩል መውት ከዛ ለመለኩል መውት ሲሰጠውና ሲጠጣው ራሱን ሳተ ይላል ወዲያው መዝገቡን ተቀበለውና የሱ ተራ ደርሷል ነበር ሰረዘውና የሱን ስም መጨረሻ ላይ ያረጋው ከአላህ ኸልቆች ኋላ እንዲወሰድ መለኩል መውት የነቃ ጊዜ ከዛ ምን አለ ላደረክልኝ ማን ነው መስተንግዶ በጣም አመሰግናለሁ ለዚህ ትህትና ስል ብቻ ከአንድ ሰው አንተን ለማስቀደም ስል ከኋላ ከመጨረሻ ጀምራለሁ አለ መጨረሻ ላይ የማን ነበር የተጻፈው የራሱ ያው ይሄ ተረትና ቀልድ ነው ግን ዋና ሐሳቡ ምንድነው ከጌታ አላህ ውሳኔ የትም ልናመልጥ አንችልም ነው ሞት ስለዚህ ቀዳወል ቀድርን ያመነ ሙስሊም ሁሌም ጀግና ነው የሚሆነው ፍርሃት ለምን ማለቱ አይቀርም ولذلك ስለዚህም ሲባል وان الله تعالى فرغ من تقدير الارزاق والاجال እድሜያችንንም ሲሳያችንንም ጌታችን አላህ ጥንቱን ወስኖታል ታዲያ ምንድነው ፈሪ ምን ነው አላህ የወሰነው ሪዝቅ አላህ የጻፈልን እድሜ ማንንም ላይ በላውና ላይ ወስድብን ምንድነው ፍርሃቱ ማለት ይጀምራል ولذلك يستقبل المؤمن الموت والشدائد ስለዚህ ሙስሊም ሁሌ ሞትንና መከራዎችን ፊት ለፊት ለመጋፈጥ ዝግጁ ሆኖ ይቀበላል وهو متمثل قول الله عز وجل እንዲህ የሚለውን የጌታ አላህ ቃል እየደጋገመ قل لن يصيبنا إلا ما كتب الله لنا አላህ ለኛ የጻፈልን ድል ወይ በእኛ ላይ የጻፈው ውርደት ካልሆነ በስተቀር ምንም የሚያገኘን ነገር የለም ነው ቀዳ ወልቀድርን ማመን الشجاعة والإقدام ሁሌም ጀግንነትን
ከፊት መገኘትን ያወርሳል። ወቢዛሊክ በዚህም ሰበብ የተሐረሩ ልሙእሚኑ ሚነል ኸውፍ ፍርሃት ከሚባል በሽታ ሙስሊም ነፃ ይወጣል። ወላ የዚሉ ኢላ ሊላህ ለአላህ እንጂ ለማንም አይዋረድም። ሊአነ አላህ ሁወ አለዚ የምሊኩ ሪዝቀሁ ወአጀለሁ ወአምረሁ ኩለ ሲሳዩንም እድሜውንም ነገሩን ሁሉ በኃላፊነት የወሰደው የሚያስተናብረው ጌታው አላህ መሆኑን ያውቃል። ይህን ጥቅም ያመጣል። ቃለ ሰይዱና ረሱሉላህ ሰለላሁ ዐለይሂ ወሰለም ሊብኒ ዐሚሂ ዐብዱላህ ብኑ ዐባስን ረዲየላሁ ዐንሁማ ረሱላችን ዐለይሂ ሰላቱ ወሰላም ያጎታቸው ልጅ ለሆነው ዐብዱላህ ብኑ ዐባስ ምንድን ነበር ያሉት? ወዕለም እወቅ አነማ አሳበከ አንተን አንዴ ያገኘ የደረሰብህ ነገር ኸይርም ይሁን ሸር ለም የኩን ሊዩኽጢአከ መጀመሪያም ሊያልፍህ ሊስትህ እንዳልነበረ እወቅ። ወማ አኽጣአክ አንተን ያለፈህና የሳተህ ጥሩም ይሁን መጥፎ ለም የኩን ሊዩሲበክ ሊያገኘህና ሊደርስብህም እንዳልነበር እወቅ። አሁንም ወዕለም እወቅ ቢአነ ልኡመተ ለው እጅተመዐት ዐላ አን የንፈዑከ ቢሸይ ህዝቦች በጠቅላላ ተሰባስበው አንተን በአንዳች ነገር እንጥቀምህ እንኳ ቢሉ ለን የንፈዑከ ኢላ ቢሸይእን ቀድ ከተበሁ ላሁ ለክ አላህ በአዘል በተውፊቁ በእነሱ ሰበብ ተጠቀም ብሎ የጻፈልህን ካልሆነ በቀር ህዝቦች ስለተሰባሰቡ ብቻ በፍጹም ሊጠቅሙህ አይችሉም። ይሄ ሰበብ ነው ተውፊቁ ከላይ እስካልመጣ ድረስ። ጀሚላ ታማለችና እሷን ማሳከም አለብን። ለህክምናው 500 ሺህ ያስፈልጋታል። ያ ጀማዓ ትንሽ ትልቅ ሳትሉ ያላችሁን በጠቅላላ አዋጡ ተብሎ እዚህ መስጊድ ላይ ኮፍያውን ምኑን አማኢማውን እያወጣ ይሰበስባል። 2 ቀን 3 ቀን ይፈጅና የተፈለገው ብር ይሟላል። 500 ሺውን አገኘን አሁን ጀሚላን ወስደን እናሳክማለን ስንል የአላህ አጀል ይቀድማትና ወደ ቀብር ትገባለች። እሷ ግን ትሞታለች። በቃ አንዴ ብሩ ተሰብስቧል። የተነየተው ህመምተኛን ለማሳከም ነውና በዛው አይነት ለሌላ አቅም ለሌለው ሰው ይዋል አንዴ ተነይቷል ተብሎ ጀማል ይፈለግና ጀማል ይታከምበታል። በዛ ሰበብ ጀማል ይድናል። ገንዘቡ ግን እዚህ ለማን የተነየተ? ለጀሚላ የተነየተ። አላህ ግን የጻፈው ለማን ነበር ማለት ነው? ለጀማል ነበር። እንዲህ አይነት ክስተትም አለ። ሰዎች ስላሰባሰቡ ሰበብ ስለሆኑ ብቻ ሊጠቅሙህም ሊጎዱህም አይችሉም ከላይ ውሳኔው ካልሆነ በቀር። በዛው ተቃራኒ እወቅ ወለው እጅተመዑ ዐላ አን የضሩከ ቢሸይ በአንዳች ነገር አንተን ለመጉዳት ቢሰባሰቡ ለን የضሩከ ኢላ ቢሸይእን ቀድ ከተበሁ ላሁ ዐለይክ አላህ በሆነ ምክንያት በእነሱ ሰበብ ተጎዳ ብሎ የጻፈብህ ካልሆነ በቀር ስላሰቡስ ተንኮልን ስላቀዱ እዛ ቁጭ ብለው ማለት ነው በቢሮአቸው የሆነ ነገር ስላወጡ ብቻ ሊጎዱህ አይችሉም። አንተ ማወቅ ያለብህ ሩፊዐቲል አቅላም የውሳኔ ቀለሞች ተነስተዋል። እንደ አዲስ የሚጻፍ ነገር የለም። ወጀፈቲ ሱሑፍ የመጽሐፉ ገጾችም ቀለማቸው ደርቋል። ቢማዕና የተጻፈው ነው የሚሆነው እንጂ አዲስ ነገር የለም ነው። ስለዚህ ሙስሊም ጀግና ይሆናል፣ ከፊት ይገኛል። አምስተኛ ቀዳ ወልቀድርን ማመን ምን ጥቅም አለው በእኛ ህይወት ውስጥ ከተባለ ثبات المؤمن أمام الابتلاء بالخير والشر እችን በደንብ አድምጡኝ። በመልካም በኸይር ኒዕማ በመጥፎ ነገርም እንዲሁ በተፈተን ጊዜ አቋማችን ሚዛናዊ እንዲሆን ያግዘናል። ቀዳ ወልቀድርን ያላመነ ሰው ኸይር ኒዕማ የገጠመውና ሸር ሙሲባ የገጠመው ጊዜ በፍጹም አቋሙ እኩል አይሆንም ነው። ቀዳ ወልቀድር ብቻ ነው ይሄን አቋም የሚያስተካክለው። እንዴት ከተባለ الإنسان إذا أصابه الخير بطر واختر ሰው በባህሪው በተፈጥሮ መልካም ነገር ጥሩ ኒዕማ ካገኘው ከደረሰው ይኩራራል፣ ይሸናገላል፣ ራሱን ከሁሉ በላይ አድርጎ ከፍ አድርጎ ይመለከታል። ማንም አጠገቡ እንዲሆን አይፈልግም። وإذا أصابه الشر በተቃራኒው መጥፎ ነገር የገጠመው ወነዘለ به البلاء መከራ የወረደበት ጊዜ جزع وحزن ወዲያውኑ ይጠቀለላል፣ ተስፋ ይቆርጣል፣ ያዝናል፣ ይተክዛል። ተመልከቱ ለደስታውም ልኬት አልነበረውም፣ ለኩራቱ ለሐዘኑም እንደዚሁ ገደብ አልነበረውም። ወላ ያዕሲሙ ልኢንሳን ከእንደዚህ አይነት ባህሪ ሊጠብቀው የሚችል ሰውን በፍጹም የለም። ከምን አይነት ባህሪ? ሚነል በጠሪ ወጡግያኒ ኢዛ አሳበሁ ልኸይር መልካም ነገር ኒዕማ የገጠመው ጊዜ ድንበር ከማለፍ ከመኩራራት የሚጠብቀው። ወልጀዘዒ ወልሀለዒ ኢዛ አሳበሁ ሸር መጥፎና በላ መከራ የገጠመው ጊዜ ደግሞ ተስፋ ከመቁረጥ ሌላ አይነት በህይወቱ ላይ መጥፎ እርምጃ ከመውሰድ የሚጠብቀው ነገር የለም። ኢለል ኢማኑ ቢልቀደር በቀደር ማመን ካልሆነ በቀር። በቀደር ያመነ ጊዜ እንዴት ይጠበቃል ካልን ባገኘው ኸይር ነገር ከልክ በላይ አይደሰትም። የጌታ ውሳኔ መሆኑን አምኖ ተቀብሏልና። ነገ ማጣትም አለ። የሆነ ሙሲባ ሸር ቢደርስበትም አያማርርም፣ ተስፋ አይቆርጥም። ይሄም የጌታዬ ውሳኔ ነው፣ ወይ በወንጀሌ ሰበብ ወይ ሊፈትነኝ ነው ማለቱ አይቀርም። ስለዚህ ጥሩ ኒዕማም ሲገጥምህ መጥፎ በላእ ሲደርስብህ
አቋምህ ሚዛናዊ ነው እንጂ የሚሆነው ድንበርን አትጥስም። ለምን? ሁለቱም ማግኘትም ሆነ ማጣት ከአላህ ዘንድ የመጡ ውሳኔዎች መሆናቸውን አምነ ስለተቀበልክ። በቀዳ ወልቀድር ማመን አቋምን ያስተካክላል። ቃለ ተዓላ ይሄው አላህ እንደዚህ ይላል፣ ማ አሳበ ሚን ሙሲበትን ከመከራ አንድም አላገኛችሁም፣ ፊል አርድ ወላ ፊ አንፉሲኩም በምድር ላይም ይሁን በነፍሶቻችሁ ምንም አይነት መከራ አልገጠማችሁም፣ ኢላ ፊ ኪታብ ያ የሚገጥማችሁ መከራ ቀድሞውኑ መጽሐፍ ላይ የተጻፈ ቢሆን እንጂ ሚን ቀብል አን ነብረአሃ ዛሬ ለእናንተ ገልጸን አምጥተን ተጨባጩን ከማሳየታችን በፊት ለውሐል መሕፉዝ ላይ የጻፍነው ቢሆን እንጂ እዛ ያልተጻፈ እዚህ የሚደርስባችሁ ምንም ነገር የለም። ኢነ ዛሊከ ይሄ ተግባር ደግሞ ይላል ዛሬ እናንተ ላይ የሚደርስባችሁን ኸይር ነገርም ይሁን ሸር ነገር አስቀድሞ ገና ዓለማት ከመፈጠሩ በፊት ለውሐል መሕፉዝ ላይ ወስኖ ማስቀመጥ ዐለላህ የሲር በአላህ ላይ እጅግ በጣም ገር ነው፣ ቀላል ነው። ከሁሉን አዋቂነቱ ከሁሉን ቻይነቱና ከፍጹም ጥበበኛነቱ አንጻር ምንም ማለት አይደለም ማለት። እሺ ዓላማው ምንድነው? ለምን አስፈለገ ቀድሞ መወሰኑ ሲባልስ? ሊከይ ላ ተእሰው ዐላ ማ ፋተኩም አንደኛው ምክንያት ባመለጣችሁና ባልደረሳችሁ ነገር ሊከይ ላ ተእሰው ተስፋ እንዳትቆርጡ ነው። አላህ ያልጻፈላችሁ ያልወሰነላችሁ መሆኑ የተነገራችሁ ጊዜ ተስፋ ከመቁረጥ ስሜት ትድናላችሁ። ጌታህ ለምንድን ነው ለሱ የሰጠው ላንተ የከለከለ? ሌላ ኸይር ስላለው ነው። እኔ እንትን ስለሆንኩኝ ነው ብለህ ተስፋ ወደ መቁረጥ እርምጃ ወደ መውሰድ አትሄድም። አንድም ለዚህ ነው። ሁለትስ ወላ ተፈረሑ ቢማ አታኩም በሰጣችሁ ኒዕማ ደግሞ ከልክ ያለፈ መኩራራትን እንዳትኩራሩ ነው። ከላይ እንደመጣ ስታውቅ አትኩራራም። ቃሩን እንደዛ ሲንበጣረቅ የነበረው ለምንድን ነው? ከቤተሰቦቼ የወረስኩት በእውቀቴ የተሰጠኝ ሀብት ነው በማለቱ ምክንያት ነው። ከጌታዬ ነው ቢል ኖሮ አቋሙ ሚዛናዊ ይሆን ነበር። የዛኔ ምድር ተከፍታ እንድትውጠው ተደረገ ማለት ነው። አቋማችሁ እንዲስተካከል ነው። ወላሁ ላ ዩሒቡ ኩለ ሙኽታሊን ፈኹር ኩራተኛ ትቢተኛ የሆነን ሰው አላህ አይወድም ይላል። ስለዚህ ወሚን ሁና ነጅዱ ልሙእሚነ ቢልቀደሪ ሳቢተ ልአኽላቅ በቀዳ ወልቀድር ሚያምን ሙእሚን ሁሌም ስነ ምግባሩ ባህሪው የጸና ሆኖ ነው የምናገኘው። ላ ቱብጢሩሁ ኒዕማ ጸጋ እሱ ጋር መምጣቱ አያንበጣርቀውም አያኩራራውም። ወላ ቱድዒፉሁ ልሙሲባ መከራና ሙሲባ ቢፈራረቅበትም ደካማ ተስፋ ቆራጭ አያደርገውም። ይሄንን ትምህርት ነው የሚያሳየው። ስድስተኛና የመጨረሻ ጥቅም እዚህ ኪታብ ላይ ካለው አንጻር አልከራመቱ ወዒዘቱ ነፍስ ቀዳ ወልቀድርን ማመን ለራስ ክብርን መስጠት የሞራል የበላይነትን ያወርሰናል። الإيمان بالقدر يربي المسلم على الشعور بالكرامة وعزة النفس بقدر ما من عند المسلم من يستمرال لراسو كبر اندينورو ينفسية يبلاينت يمورال يبلاينت انديسما ويادرقوال فلا يرضى لنفسه الذل والهوان كل مواردنا يبتاچنت سميت اندينور اي ودم لراسو ولا يصبر على الهزيمة والعدوان كلهم بوردتنا ببتاچنت ሌላው አካል በሱ ላይ ወሰን በማለፍበት እንዲቀጥልም አይፈቅድም አይታገስም። እንደውም ምንድነው የሚያደርገው? ለመቀየር ጥረት ያደርጋል ነው። አንዴ ጻፈብን ነው ካፊሮችን በእኛ ላይ ሹሞብናል፣ ሁሌም በቃ ከነሱ ባርነት ልንወጣ አንችልም ብሎ እጅ መስጠትን አላስተማረውም። ይሄው ማስረጃ ويرد الرسول صلى الله عليه وسلم منطق الاستسلام الجبري أو السلبي لأحداث الحياة ووقائع الدهر باسم الإيمان بالقدر በቀዳ ወልቀድር ማመን በሚል ማመካኛ በህይወታቸው ላይ ለሚገጥማቸው ጥሩ ያልሆነ ነገር እጅ ሰጥተው ለሚቀመጡ መቀየርን ለማይፈልጉ ሰዎች ውርደትን ለመሸከም አንዴ አላህ የጻፈብን ነው የሰለጠብን ነው እያሉ ውርደትን ለመሸከም የሚፈልጉ ሰዎች ሎጂካቸውን በቀደር ማመን የሚለው አግባብ እንዳልሆነ በአንድ ሐዲሳቸው እንዲህ ብለው ይነግሩናል። ይሄው ወኢለይከ هذه الواقعة في بيان ذلك ይሄን ክስተት እንዲያብራራልን ነገሩን እንዲያብራራ ይሄን ክስተት እንየዋሉ። فقد قضى النبي صلى الله عليه وسلم بين رجلين በሁለት ሰዎች መሃል ነብያችን صلى الله عليه وسلم ፍርድን አስተላለፉ ውሳኔ ሰጡ። ከዛስ فقال المقضي عليه لما أدبر የተወሰነበት የተፈረደበት ሰውዬ ጀርባ ሰጥቶ ሲሄድ ምን አለ? حسبي الله ونعم الوكيل አለ። ንግግሩ ልክ ነው አይደለም? ንግግሩ ልክ ነው፣ ተናጋሪው ግን ልክ አይደለም። ንግግሩ ትክክል حسبي الله ونعم الوكيل الله በቂዬ ነው ምን ያምር መመኪያ። ልክ ይሄን ሲል فقال النبي صلى الله عليه وسلم من قالوا إن الله يلوم على العاجز قالوا
አላህ እኮ ስንፍናን ይወቅሳል አይወድም አሉት ያንተን ስንፍና ሐስቢ አላህ በሚል ለመሰተር ለመደበቅ አትሞክር አላህ ስንፍናን እኮ ያወግዛል ላኪን عليك بالكيس ባይሆን ፈጣንነት ንቁነትን አደራ ተላበሰው ነገር ግን ሞክረ ሲያቀትህ ነው فإذا غلبك أمر ጉዳዩ ካሸነፈ ከአቅም በላይ የሆነ ጊዜ فقل حسبي الله ونعم الوكيل የዛን የተጠቀመው رواه أبو داود إمام أبو داود بسنناتشو يزقبوت نونو لقد كره النبي صلى الله عليه وسلم من الرجل أن يواري عجزه بالحسبلة والحوقلة سو يوسم فناون حسبي الله ونعم الوكيل بمالت بالنزل شفنو ليدبقوا مموكرون يا الله ملك تنيا يا وقزوت يتقلوت بدل أن يواجه الأمر بما ينبغي من الحكمة والتفطن ነገራቶችን ጥበብን ባዘለ ፈጣንነትን በተላበሰ መልኩ ድጋሚ ሊጋፈጥ ሲገባ በቃ አላህ በቂ ነው ምን አደርጋለሁ አይነት ስሜት አግባብ አይደለም فالاحتجاج بالقدر في غير موضوعه عجز واستسلام ያለ ቦታው በአላህ ቀደር ማሳበብ ስንፍናና ደካማነት እንጂ ሌላ አይደለም ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ለሰሃቦቹ ካስተማሩት ትምህርት አንዱ اللهم اني اعوذ بك من الهم والحزن ومن العجز والكسل وأعوذ بك من الجبن والبخل ومن غلبة الدين وقهر الرجال بمالتنا يستمارت اللهم إني أعوذ بك من الهم والحزن كتنكت كتكازي كهزن بانتنو يمتبك ومن العجز والكسل ومن العجز أكماتات دكمتم والكسل بمورال دمون دزيو مكولاشت سنف كمهونم كهولتم بانتتبك الله وأعوذ بك من الجبن والبخل جبان فري كمهونم بخل سستامنتن بحري كملابسم بانتنو امتطبقو ومن غلبة الدين ادام ማሸንፎኝ ጫንቃዬ ላይ ከመጫን ባንተ ተጠበቃለሁ وقهر الرجال እንዲሁም ሰዎች በኔ ላይ ከመሾማቸው የበላይ ከመሆናቸው እኔን የበታች ያረጋኛልና ባንተ ተጠበቃለሁ ብለው ረሱል አለይሂ ሰላቱ ወሰለም ዱዓ ያደርጉ ነበር እና ቀዳ ወልቀድርን ባግባቡ አምኖ መቀበል ብዙ ጥቅሞች ብዙ ፍሬዎች በህይወታችን ላይ ያፈራል ስለ ቀዳ ወልቀድር የነበረን ትምህርት ዛሬ ላይ አብቅቷል ነው እስከ ዛሬ ትምህርት ነው የቀረበው 5 ርዕሶችን ባካተተ መልኩ ተምረናል ከቀጣይ ሳምንት ደግሞ አላህ እድሜ ሰጥቶ ካቆየን ቀዳ ወልቀድር ላይ የሚነሱ ብዙ ጥያቄዎች አሉ አንድ ሰው ጥፋት ከሰራ በኋላ በቀደር ማሳበብ ይችላል ወይ ይሄን የመሳሰለው ነገር እንደዚሁም የመምራትና የማጥመም ጉዳይ አላህ የፈለገውን ይመራል የፈለገውን ደግሞ ያጠማል ራሱ ካጠመመ ተመልሶ ለምን ተጠያቂ ያደርገናል በእንደዚህ አይነት ነገሮች እጣፈንታችን ቀድሞ የተጻፈ ከሆነ ጀነት ጀሃነም የኛ መልፋት ለምን አስፈለገው ዝምድና መቀጠላችንም እንደዚሁ ለወላጆቻችን መልካም መስራታችን እድሜን ያረዝማል ከተባለ እድሜያችን ቀድሞ ተጽፏል ከሚለው ጋር እንዴት ይዛመዳል መሰል ነጥቦችን الله كفكر دمو كسامنت جمرو እናያቸዋለን ማለት ነው ኢንሻአላህ وصلى اللهم وسلم على نبينا محمد وعلى آله وصحبه وسلم أجمعين سبسكرايب بمرق بيتساب يهرو